مثل سوداني بقول لك يعني اسال مجرب ولا تسال طبيب. اخوكم السماني ادم حامد مالك انا كنت صوفي. ادم حميد مالك እባላለሁ ሱፊ ነበርኩ የሰማንያና የቃዲሪያ ሱፊያ ጠሪቃዎችን እከተል ነበር ነገር ግን በሰማንዮች ዘንድ ትልቅ ቦታ ነበረኝ ዘወትር ሰኞ ቤቴን በመብራት በማስጌጥና በሱፊያ ባንዲራ በማሸብረቅ ለሰማንያ የሐድራ ስብስብ ክፍት አደርገው ነበር ፈታና በሊላ ምግቦችን አዘጋጅና ሰዎችን ቤቴ ሰብስቤ በዚያ ቀን ድቤ እየመቱ ሐያ ቀዩም የሚለውን በመደጋገም በድቤ ይጨፍራሉ ይህንን አላህ ይቅር ይበለኝና በመውሊድም ላይ ያደርገው ነበር ነገር ግን አሁን በአላህ ችሮታ ከዛም በዚህ ብሩክ በሆነው በሰለፊያ ዳዕዋ ምክንያት ከሱፊያ ጉዞ ተላቅቄያለሁ አላህ ከዚህ የጥመት ጉዞ ገላግሎኛል ወላሂ ነው እምላችሁ የሱፊያ መንገድ የሽርክ የቢድዓና የኹራፋት ጥሪ ነው ወንድሞቻችን የሚያዘሟቸው ግጥሞችን ሁሉ የሚደንቁ እምነቶችን እናምንባቸው ነበር ሙታንን እንጠራችኋለን ድረሱልን እንል ነበር እኔ ወደ ተለያዩ የቀብር ስፍራዎች ለዚያራ ሄጃለሁ የሷሊሆች ቀብር የሚገኝባቸው ቁባዎች ውስጥ ልክ በካዕባ ዙሪያ እንደሚደረገው ጠዋፍ ይደረጋል ይህ እኔ ባይኔ ያየሁት ነው አድርጌዋለሁም የሞተውን ሼኽ እንለምን ነበር መልካም ነገር እንዲለግሰን ከክፉም እንዲሰውረን እንማጸነዋለን ይሄ ሁሉ የምናምንበት ነበር አንዳንድ ሰለፊ ወጣቶች አላህ ኸይር ጀዛቸውን ይክፈላቸውና ቀጠር ባለ ትችት ለሰዎች የሚገልጿቸውን ግጥሞች ሁሉ እንላቸው ነበር በርግጥም መረጃም መሰረት አድርገው ነው በትችት ቢበረቱም አይወቀሱም والله ይህ ሁሉ ስናምንበት የነበረ ነው وكنا بنطبقه بنعمله اخطر عقيده كنا بنعتقدها انه الشيوخ بيعلموا الغيب በጣም አስከፊው አቂዳ ግን ሼኾቻችን የሩቅ ሚስጥር ገይብ ያውቃሉ የሚለው ነበር ይህንንም እምነት ቡርዒ የተባለው የሱፊያ ሼኽ በጻፋቸው ግጥሞች ሰው ዘንድ አስርጾታል ሪያዱል ጀናህ በሚለው የግጥም መድብሉ ባሰፈረው ቆውማከ ኑዛዊር የተሰኘ ግጥም ላይ እንዲህ ብሏል زي قال قوماك نزاور للاولياء الاكابر منهم خفي الحال منهم مجاهر منهم عليم بالغيب ظاهر باطن ለዚያራ እንነሳ አውሊያ ቁጥቡን ሁሉ እናማክር አንዳንዱም ግልጽ ነው አንዳንዱም የሚስጥር አንዳንዱም ገይብ ያውቃል የግልጹን የስውር والله ሼኾቻችን ገይብ እንደሚያውቁ እናስብ ነበር አንድ ሰው ሐጃ ካለው ወይም ችግር ከገጠመው ሐጃው እንዲወጣ ከችግሩም እንዲላቀቅ ሼኹ ጋር በመሄድ ይማጸናል አምላካችን አላህ ግን እንደዚህ ይላል አላህ እንዲከሰት ከሻው በቀር ለራሴ ጉዳትንም ጥቅምንም ማምጣት አልችልም ሩቅ ሚስጥር የማውቅ በነበርኩ ኖሮ ከመልካም ነገር ባበዛሁና ክፉም ነገር ባልነካይ ነበር እኔ ለሚያምኑ ህዝቦች አስፈራሪና አብሳሪ እንጂ ሌላ አይደለሁም በላቸው ይላል ይህ እንግዲህ ከፍጥረታት ሁሉ በላጭ ለሆኑት መልእክተኛ ሰለላሁ ዐለይሂ ወሰለም ነው نعم والله الصوفيه دعوه الى الشرك بالله ሱፊያ ከአላህ ጋር ፍጡራንን የማሻረክ ጥሪ ነው ይህ እኔ በተሞክሮ ያየሁት ነው እንደዚሁ አዳዲስ ፈጠራ የሆኑ ቢድዓዎችን የሚያድስ ዳዕዋ ነው ለመሆኑ ሰው እንዴት በከበሩ ዚክር ያደርጋል የሚገርመው ላብስ ከሚያጠምቀን ድቤ እየደበደብን ሐያ ቀዩም የሚለውን እንደጋግም ነበር አላህ እያልን እንውረገረግ ነበር ይህ በዲን መሳለቅ ነው ይህ ዚክር ነውነ በዚህ መልኩ ነው አላህን የምናወሳው መጀመሪያ ወደ ተሰውፍ የሰጠምኩት ትክክለኛ ዲን ለመያዝ ከነበረኝ ጠንካራ ፍላጎት ነበር አባቴ ሱፊይ ናቸው ወንድሜም እንደዚሁ የጠናበት ሱፊ ነው መንደራችን ሁሉ የሱፊ ነው ብዙ ዚያራዎችን ይሄድ ነበር ምናልባት እኔም ከሱፊ ቤተሰብ ነው የተወለድኩት ትለኝ ይሆናል ነገር ግን አንተ ጠልቀህ ወደ ሱፊያ አልገባህም እኔ ግን ተሰውፍ ውስጥ ጠልቄ ገብቻለሁ አረንጓዴ ጀለብያ ለብስ ነበር የጦሪቃ ባንዲራዎች አሉኝ ድቤም ነበረኝ ለመውሊድ ልዩ ድንኳን ነበረኝ ወንድሞቼ ከዚህ በመነሳት ሱፊያ ወደ ሽርክ የሚደረግ ጥሪ ነው እላለሁ ይህንን ለአባቴም አስረድቻለሁ ዒልም ፈልጋለሁ ብዬ የሆነውን አንድ ክስተት ላውጋችሁ ሚኤዳን የተባለ ቦታ ሼኽ ሰማን የተባለ የተኮፈሰ ኩሩ የሰማንያ ጠሪቃ ሼኽ ነበር በቅድሚያ ሰውየው የሚቀመጠው በጣም ትልቅ የቢሮ ወንበር ላይ ሲሆን ላፕቶፕና ማዳመጫውን ይዞ ይቀመጥና ባለ ጉዳይ ሱፊዮች እየገቡ ጦሪቃ ይሰጣቸዋል አስር ሰላት ደረሰና እኛ ወደ ጃሚዕ መስጂድ ሄደን ሰገድን ሰውየውን ግን በር ዘግተውበት ነበር ሄዱት ወደ መስጂድ የወሰደኝ አላህ ቀናውን መንገድ ያሳየውና አቡ ዘር የሚባል ወንድም ነበር ሼኹ ከኛ ጋር መጥቶ አልሰገደም ለምን በማለት ጠየቅኩት ዞል ምን ነካ ሼኹ እኮ የሚሰግደው መካ ነው አለኝ ወላሂ ወንድሞቼ ይህንን ለራሴ ነው ያለኝ
ዕውቀት አልነበረኝምና ተገርሜ እንደዛ ነው እንዴ ብዬ ዝም አልኩ። አብዱላህ ኢብኑ መስዑድ ሙስሊም በዘገቡት ዘገባ እንደዚህ ይላሉ። በረሱል ሰለላሁ ዐለይሂ ወሰለም ዘመን ግልጽ ሙናፊቅነታቸው የሚታወቁ ሰዎች ብቻ ከጀማዓ ሰላት ሲቀሩ አይተናል። ሰሃባዎቹ ግን ከህመም ብርታት በሁለት ሰዎች ተደግፎ መጥቶ ሰፍ ላይ የሚያቆሙትን አይተናል ይላል። በሰሃባዎች ጊዜ በሰላት ቀልድ አልነበረም። ይህ ሰው ግን ወልይ ነው። ለሰዎች ጠሪቃ ይሰጣል፣ የአላህን መንገድ ያሳያቸዋል። ነገር ግን ሰላቱን በጀማዓ አይሰግድም። ይህ ለመጀመሪያ ጊዜ በጥቂቱ ልቤን ያሸፈተ ጉዳይ ነበር። በተለምዶ ጁምዓ ከአስር ሰላት በኋላ ብዙ ከየጠሪቃው ሰዎች ይሰባሰባሉ። ዙርሃንያ፣ ቃድርያ፣ ሰማንያ ወዘተ። በዚህ መጅሊስ ላይ በጣም ቅጥ ያጣ ወሬ ይወራል። እኔም አስጠልቶኝ ነበርና በውስጤ ይቃወመው ነበር። መጅሊሱን ሰለቸኝ። ከዚህ አይነቱ ስብስብ መላቀቅ አለብኝ አልኩኝ። እንዲህ አልኳቸው፣ የበቀደሙ ሼክ ሰማኒ ብዙም አልተመቹኝም። ከሰው ገለል ብለው አላህን የሚያመልኩበት ኸልዋ የላቸውም። እኔ ዲን ማወቅ ፈልጋለሁ አልኳቸው። አንደኛው ሼክ ሱሌይማን የተባለ ንግግሬን ካፌ ቀበል አድርገው የኛ ጠሪቃ ከሁሉም የተሻለ ነው፣ ቃድርያ ሙካሽፍያ ይባላል አሉ። ሰውየው የጠሪቃ መገለጫ ሙስባሃ ይዘዋል። ትልቅ ቦታ ያላቸውም ናቸው። የጠሪቃው ሼክ የተባሉትም ተቀምጧል። እሳቸው አይናገሩም። ገድላቸው ሲወራ ግን ያለቅሳሉ። ንግግራቸውን በመቀጠል የኛ ሼክ አብዱልባቂ አልሙካሽፊ ይባላሉ። የእሳቸውን ድንቃድንቅ ተአምራትና ከራማቸውን ብነግራችሁ 5 ወቅት ሰላት ታቆማላችሁ አሉ። በቅድሚያ የምነግርህ ሼኻችን ሳይተኙ በእውናቸው እያሉ ነብዩ ሰለላሁ ዐለይሂ ወሰለም መጥተው ሼክ አብዱልባቂ ሆይ ለምንድነው ለሰዎች ጠሪቃ የማትሰጠው አሏቸው። ሼኻችንም አንቱ ለጀነት ዋስትና ስጡኝና ጠሪቃ መስጠት ጀምራለሁ አሏቸው። አብሽር እነሱም ከነ ቤተሰቦቻቸው ከነ ምናምናቸው ሁሉንም ጀነት እንደሚገቡ ዋስትና ሰጣለሁ አሏቸው። قال والله انا اضمنهم لك بخمومهم ورموهم وسجم رمادهم ስለዚህ የኛን የሙካሽፍያ ጠሪቃ ከተከተልክ በዱንያም ይሁን በአኺራ እሳት አይበላህም አሉኝ። እየማሉና እየተገዘቱ የነሱን ጠሪቃ እንድከተል ገፋፉኝ። ብዙ ቂሳዎችንም ነገሩኝ። ሙካሽፊ ለምን እንደተባሉ ሲያውጉኝ ከሽፍ ማለት መገለጽ ሲሆን በልብ ያለ ሐሳብ ሁሉ ስለማይደበቅባቸውና በግልጽ ስለሚያውቁት የተሰጣቸው ስያሜ መሆኑን በመጠቆም አጠገባቸው ከቀረብኩም ልቤ ውስጥ ያለውን ሁሉ ወዲያው እንደሚገለጽላቸው ነገሩኝ። በዚህም አላበቁም። የኛ ሼክ ሙታንን ህያው እንደሚያደርጉ አታውቅም አሉኝ። እንዴት ብላቸው ልጇ ከሞተች በኋላ የቀሰቀሱላትን እናት ታሪክ በሚከተለው መልኩ ተረኩልኝ። አስታውሳለሁ። ይህንንም ሲነግሩኝ ሰውየው ያለቅሳሉ። ይህ ሁሉ የምነግራችሁ ታሪክ ከ4 ዓመት በፊት የነበረ ነው። ሴትየዋ ሼኹ ዘንድ መጣ ሐጅ አድርጌ እስክመለስ ህፃን ልጄን ክፉ እንዳያገኛት አደራ ትላቸዋለች። አንድ ጊዜ ነግራቸው ሄደችና ስትመለስ ሰዎች ልጅሽ ሞታ ቀብረናታል አሏት። ሼኹ ዘንድ በመምጣት ልጄ የት ናት ብላ ጠየቀች። መሞቷን ሲነግሯት የእርሶ ሼኽነት ጥቅሙ ምንድነው ታዲያ? እርሶ ዘንድ ለምን ተመላለስኩ? ልጄን አሁኑኑ መልሱልኝ አለቻቸው። እሳቸውም አንዱን አገልጋይ ሙሪድ ጠርተው በቅርቡ የቀበርናትን ልጅ ሂድና አባታችን ሼኽ አልሙካሽፊ በኔ ፍቃድ ተነሽ ብሎሻል በልልኝ አሉት። ሰውየው ደነገጠ። በእሳቸው ፍቃድ ተገረመና ሄዶ የተባለውን ሲላት ልጅቷ ተነሳች። ሰውየውም ደንግጦ ሮጠ። ሼኹም እናቷን ጠርተው እጇን ያጂና ውሰጃት አሏት። ይዛት እንደወጣች ግን ትንሽ ሄደችና ወደቀች። በዛው ሞተች። እንደገናም ቀበሯት። ሴትየዋ ሼኽ ሙካሽፊ ልጄ ምድር ላይ መኖር እንደማትችል ተረድቼ ተረጋግቻለሁ። አሁን ይበልጥ ባንቱ አመንኩ አለቻቸው። ተልኮ የነበረው ሙሪድ መጣና አባታችን ሆይ እርሶ የደረሱበት እርከን ገርሞኛል። ሌላው ቀርቶ ይህንን ተአምር ሲሰሩ በአላህ ፍቃድ አላሉም፣ በኔ ፍቃድ ነው ያሉት በማለት ጠየቃቸው። ልጄ አልገባህም፣ በአላህና በሼኹ ፍቃድ ተነሽ ብትኖሮ በመቃብሩ አካባቢ ያሉ ሙታን ሁሉ ተነስተው ይከተሉህ ነበር በማለት እንደመለሱለት ነገሩ። انا لو قلت لك قول ليها قومي باذن الله واذن الشيخ كان المقابر دي كلها قامت وجات وراك. ይህንን ለራሴ ነው ነገሩኝ። ይህ ጥመትና ጥፋት መቆም አለበት። ሰዎችን በግልጽ ሊነገራቸው ይገባል። የሱፊያ መንገድ ችግሮችን ካላስረዳናቸው በዚሁ ሁኔታ ኖሮ ይሞታሉ። ተጠያቂነቱ በሁላችንም ላይ ነው። ይህ ሰውዬ አሁንም ሱፊ ነው። ወሬው ንግግሩ ሁሉ ሙካሽፊ ነው። ሌላ አያውቅም። ማንኛውም ይህ ስህተት ነው የሚለውን ሰው እስከ መጨረሻው ይጣላል። በዚህ መልኩ አስተሳሰቡ ተሞልቷል።
እንዳላንዛዛው በመስጋት እንጂ ብዙ ታሪኮች አልፏል። أنا الداير أقول إن الصوفية دعوة إلى الشرك بالله ودعوة إلى البدع تريد أن تصرف الناس عن التوحيد ሱፊያ በአላህ ላይ ማሻረክ ጥሪ ነው፣ ወደ ቢድዓ የሚደረግ ጥሪ ነው። ሰዎችን ከተውሂድና ንጹህ ከሆነው ሱና መልእክቶች ያርቃል። ሰለፊ ወንድሞች እንዲህ አይነቱን ታሪክ ከመጽሐፍ እያጣቀሱ ያስተምራሉ። እኔ ግን የኖርኩትና አሁንም ያለ ነው። እውነታውን የሚያውቁ ብዙ ሰዎች ዘንግቷል። ብዙ ዑለማዎች፣ ዱዓቶች በመፍራትም ይሁን ከሱፊዮች ጥቅማ ጥቅም በማግኘት ዝምታን መርጠዋል። እዚህ ሱዳን ውስጥ ኢኽዋኖችም ይሁኑ አንሷሩ ሱና የሚፈለገውን እየሰሩ አይደለም። ኑ እኔን አምልኩኝ የሚል የሱፊ ሼክ ባላውቅም ነገር ግን አታምልኩኝ አይሉም። እጁን እንድትስም ይዘረጋልሃል። እኛ አውሊያ ነን እያለ የሚኮፈስብህም አለ። ሱፊያ የምንለው ተጨባጭ ይህንን ይመስላል። በአላህ ምዬ የምነግራችሁ የተውሂድ ጥሪ የተባረከ ዳዕዋ ነው። የተውሂድ ጥሪ የተባረከ ዳዕዋ ነው። የተውሂድ ጥሪ የተባረከ ዳዕዋ ነው። والله الذي لا إله غيره هذه دعوة مباركة هذه دعوة مباركة هذه دعوة مباركة وأسأل الله أن يبارك فيها وأن ينقذ በዚህ ጥመት ውስጥ የተዘፈቁ ብዙ ሰዎች ከጥፋት ይድኑ ዘንድ አላህ ይበልጥ ለዳዕዋችን በረካን እንዲያደርግ ለምነዋለሁ። አላህ ወደሱ መልካም መመለስን ይመልሰን ዘንድ ለምነዋለሁ። ለተቅዋና ለመልካም ሥራ እንዲያገራንም እማጸነዋለሁ። እርሱ በሁሉም ነገር ላይ ቻይ ነውና።